ከሰላሌ ከሰላሌ አገሩ የጠንቋይ አገር ነው። የመተተኛ አይዞን ወገኔ ህመሜ ቻል አድርገው ያልፋል ወድ ከሀገር ይሰፋል መሽቶ አይቀርምና በላቀና ይነጋል አይዞሽ ሀገሬ። እባካችሁን እርዳታ ላይ የምትሰሩ ቲክቶከሮች በቻላችሁት መጠን ትኩረት ላለመሳብ ሞክሩ። የእርዳታ ጉዳይ በመጣ ቁጥር የሚያሳስበኝ ትልቁ ጉዳይ የቲክቶከሮችና የአርቲስቶች ሁኔታ ነው። ኦፍኮርስ እርዳታ ማድረጋችሁ በእርዳታ ላይ መሳተፋችሁ የሚያስመሰግን ትልቅ ተግባር ነው። ነገር ግን በእርዳታ ቦታ ላይ ስትገኙ እርዳታ ስታደርጉና ሰዎችን ስትረዱ በቻላችሁት መጠን ትኩረት ላለመሳብ ሞክሩ። በየጊዜው እርዳታ በመጣ ቁጥር ኮሜንቱ እና ሶሻል ሚዲያው እንዳለ የሚሆነው እርዳታውን ወደ ጎን ይተውና እርዳታ ላይ የሚሳተፉ ቲክቶከሮች ላይ አፍ መክፈት እንከኖችን ማውጣት ነውና እናንተም በቻላችሁት መጠን እርዳታ ላይ ስትገኙ ስርዓታችሁን ይዛችሁ ትኩረት የማይስብ ነገር ልብስ ሊሆን ይችላል፣ ሜካፕ ሊሆን ይችላል፣ አነጋገር ሊሆን ይችላል፣ ተግባሮቻችሁ ሊሆኑ ይችላሉ። በቻላችሁት መጠን ተፈጥሯዊ ለማድረግ ሞክሩ። እዚህ ጋር ህዝቡ ተቸግሮ ህዝቡ እየተረዳ እያለ ይህንን አጀንዳ ቁጭ አድርገን ትኩረታችንን ቲክቶከሮች ላይ የምናደርግ ከሆነ ትኩረታችንን አርቲስቶች ላይ የምናደርግ ከሆነ ነገሩ እየተበላሸ ነው የሚሄደው። እኛም በቻልነው መጠን ትኩረታችንን እርዳታው ላይ እናደርግ። እርዳታ ላይ የምትሰሩ ልጆችም በቻላችሁት መጠን ትኩረቱ እናንተ ላይ እንዲሆን ሳይሆን እርዳታው ላይ እንዲሆን ትኩረት የሚስብ ነገር አታድርጉ። بطيئة أنا متخانة عند الله أخذ والله منهم عسنتني وصيبا ياخذن سلام بالليل أديالات أديالا وعولا توار زي بالله تخور ميان بينا كيساب زمن لساس كندخ ندايكونا አረ ጆን ዳንኤል ይችላል። በአካል ሄዶ ቪዲዮ እየቀረጸ ህዝቡ እንዲረዳ እያደረገ የሚገኝ ጀግና ነው። እንደ አዶናይ እዚህ ቁጭ ብሎ ብር እየሰበሰበ አይደለም። አረ ጀግናማ አዶናይ ነው። ጆን ዳንኤል ባዶ እጁን አይደለ እንደሄደው። አዶናይ እዚህ ቁጭ ብሎ 24 ሰዓት ባልሞላ ጊዜ ውስጥ 12 ሚሊዮን ብር የሰበሰበ ጀግና ነው። ቆይ ግን ምን አይነት ትውልድ ላይ የደረስ ነው? እንደ እግር ኳስ ጨዋታ ሁለት ጎራ ይዘን አዶናይ ጀግና ነው፣ ጆን ዳንኤል ጀግና ነው፣ ይሄኛው ምን አደረገ፣ ያኛው እንደዚህ ያደረገ እየተባባልን ልጆቹ በራሳቸው መንገድ ለሀገራቸው ያደረጉትን ነገር ወደ ጎን አድርገነው ጭራሽ ሁለት ቲም ፈጥረን ሁለቱም ልጆች በማያውቁት ነገር እንዲጋጩ፣ እንዲባሉ፣ ያላሰቡትን ነገር እንዲያስቡ ማድረግ ምን አይነት የከረፋ ትውልድ ነው? ጆን ዳንኤል በአካል ቦታው ላይ ሄዶ በጣም በርካታ ሰዎች ጋር እንዲደርስ ቪዲዮ እየሰራ ይገኛል። በጣም ጀግና ልጅ ነው። አዶናይ ደግሞ እዚሁ አዲስ አበባ ሆኖ ቡክ አካውንት ከፍቶ ከጓደኞቹ ጋር ማለት ነው በ24 ሰዓት ውስጥ 12 ሚሊዮን ብር ገቢ ማሰባሰብ ችሏል። ይሄም በጣም የጀግንነት ስራ ነው። እስቲ የትኛው አካል የትኛው ድርጅት ነው 24 ሰዓት ውስጥ 12 ሚሊዮን ብር የሚሰበስበው? የትም አታገኙም። ሁለቱንም ልጆች በራሳቸው መንገድ እየሰሩ ይገኛሉ። በራሳቸው መንገድ ሊደነቁ ይገባሉ። እነሱ የያዙት ምንም አይነት ፉክክር የለም። ቤታችን ቁጭ ብለን ዳታ እየሞላን ኪቦርድ እንደመነካካት አይደለም እርዳታ ማሰባሰብ። እስቲ እኛ ምን አደረገን? የ100 ብር ቻሌንጅ ተብሎ ነበር አይደለ? 100 ብር ልከናል? አላክንም። እርግጠኛ ሆኜ ነው የምነግራችሁ ቲክቶክ ላይ ለእነዚህ ወገኖች አዝነናል፣ ተጨንቀናል ብለው እነዚህን ሁለቱን ልጆች የሚያባሉት ሰዎች 10 ብር እንኳን ያልረዱ ሰዎች ናቸው። ስለዚህ ከቻላችሁ ይህንን ቻሌንጅ ተቀላቅላችሁ የቻላችሁትን ነገር እንድታደርጉ አሳስባችኋለሁ። ካልቻላችሁ ደግሞ ከሰላሌ አገሩ የጠንቋይ አገር ነው፣ የመተተኛ እና ከዚህ ፊት መስክሬ ነበር። አረ ስለ አረቄ አንዳንድ ሰው ሱፍ ስለለበሰ ብቻ ትልቅ አዳራሽ ስላለው ብቻ ዝነኛ ስለሆነ በጣም በርካታ ሰው ስለሚከተለው የኢየሱስን ስም ስለሚጠቀም መኪና ስላለው ስክሪን ስለገጠመ ብቻ ጠንቋይ የሆነ አይመስለውም። በነገራችን ላይ ይሄ ሰው በመንግስት ተጠይቆ የሚገባውን ቅጣት ማግኘት ያለበት ሰው ነው። ሰላሌ ውስጥ ጠንቋይ አለ ማለት አንድ ነገር ነው። ምክንያቱም ኤቭሪዌር ጠንቋይ አለ። እንኳን ኢትዮጵያ ውስጥ በመላው ዓለም ጠንቋይ ሞልቷል። ነገር ግን አንድን ሀገር ጠቅልሎ የጠንቋይ ሀገር ነው ጠንቋይ ናቸው ብሎ ጠቅልሎ መናገር
በህገ መንግስት ጭምር የሚያስጠይቅ ነውና ይቅርታ እንደጠየቀ ሰምቻለሁ። ነገር ግን እንደዚህ አይነት ጉዳይ በተደጋጋሚ በሰላሌ ብቻ አይደለም፣ በይበልጥ በሰሜን በአማራ ክልል በበርካታ ነቢይ ነን በሚባሉ ሰዎች የጠንቋይ አገር፣ የእንትና አገር፣ የመተተኛ አገር ተብለው ሲፈረጁ በተደጋጋሚ ይስተዋላሉ። ከፍ ካለ የሆነ ደብዳቤ ይጽፋሉ ይቅርታ ምናምን የሚል። እንደዛ የሚባል ነገር የለም። ህገ መንግስቱ ተገቢ የሆነ እርምጃ ሊወስድባቸው ይገባል። በጣም በርካታ ነቢይ ነኝ የሚሉ ሰዎች በተደጋጋሚ በይበልጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ ለመናገር ምንም አይሸማቀቁም፣ ምንም አያፍሩም፣ ማንንም አይፈሩም። በተደጋጋሚ ሲናገሩ ሰምተናቸዋል። እስካሁን ድረስ ህገ መንግስቱ ምንም ሲያደርጋቸው አይተናናቅም። ስለዚህ ሁልጊዜ ይቅርታ ይቅርታ የሚባል ነገር አይሰራም። ተገቢ የሆነ እርምጃ ሊወሰድባቸው ይገባል። እነሱ ራሱ ሊመረመሩ ይገባሉ። ነቢይ ይሁኑ፣ ጠንቋይ ይሁኑ፣ መተተኛ ይሁኑ፣ ደብተራ ይሁኑ፣ የማይታወቁ ሱፍ የለበሱ መኪና ያላቸው ቤት ያላቸው በጣም ብዙ መንጋ የሚከተላቸው ራሳቸው ጠንቋይ እንደሆኑ ሁላ ያልተረጋገጡ በርካታ ሰዎች አሉ። እነሱ ሁላ ሊጠየቁ ይገባሉ። ሰሞኑን እንግዲህ እንደሰማችሁት በርካታ ቲክቶከሮች ለቤተ ክርስቲያን በሚሰበሰብ ገንዘብ ላይ በርካታ የአበል ብር እያስከፈሉና የፕሌን የአልጋና በጣም በርካታ ብሮችን ወጪ እያደረጉ ነገር ግን በተቃራኒው እየገባ ያለው ገቢ ከሱ ግማሽ እንደሆነ እየሰማችሁ ትገኛላችሁ። ሐዋሳ ላይ በተደረገው የገቢ ማሰባሰብ ፕሮግራም ላይ 4.5 ሚሊዮን ብር ወጪ ሆኖ ገቢ የተደረገው 2 ሚሊዮን ብር ብቻ ነው። አስቡት፣ ከ2 ሚሊዮን ብር በላይ ኪሳራ ነው ማለት ነው ብር ለማሰባሰብ ተብሎ። የኔ ሐሳብ አንድና አንድ ብቻ ነው። እሱም ምንድነው? ከአንድ ወገን ብቻ ሰምቶ ወደዛ ወደዚህ ማለት ሳይሆን የተጠረጠሩት ቲክቶከሮች እያንዳንዳቸው ወደ ሚዲያ ወጥተው አይ እኔ በዚህ ጉዳይ ውስጥ የለውበትም ይኸው ማስረጃ ብላችሁ ከዚህ ነገር ንጹህ መሆናችሁን ማሳየት አለባችሁ። ማለትም እኔ ያስከፈልኩት ወይ የፕሌን የአልጋ የትራንስፖርት እንጂ አበል የሚባል ነገር አልተከፈለኝም፣ አላስከፍልም የማለት። ሁለተኛው ነገር ደግሞ ቀልድ ነው እንደያዛችሁት፣ ስራ አይደለ እንደያዝ ነው። እንደውም 50 ሺህ ብር ያንሰናል፣ ያስከፈልነው ብር ትክክል ነው፣ የሰራንበት ነው ብላችሁ እዚህ ጋር ወጣችሁ ሐሳባችሁን ስጡን። ከዛ በኋላ እኛ እንደ ህዝብና እንደ ምዕመን ምንወስነውን እንወስናለን። በጣም ነው የምወዳችሁ። አስቴርዬ ትሙት በጣም 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 ኤርሚያስ አባት ና በለውና ወሳብ ቤታዬ እናት ቤታዬ in the building ኤልዬ እናት thank you so much, big love and big respect, thank you so much, I love you all. በጣም 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 ነው የምወዳችሁ። my family in the building queenዬ እናት thank you so much. let's go let's go let's go let's go አይደለም ናፍቆኝ ነበር ያንበል። እንዴት ናችሁልኝ my family? I love you so much, I love you በጣም like መግለጽ አልችልም እግዚአብሔርና እየተሰማኝ ያለውን ስሜት። I love you all። በጣም እንደዚህ አይነት ፍቅር እኔ አይቼ አላውቅም። አስቴርዬ ትሙት በጣም ወዳችኋለሁ። I love you all። አኮራችኋለሁ። ደግሞ ትልቅ ነገር ጠብቁ ከኔ። አስደስታችኋለሁ ፋሚሊ። I love you so much. Yes sir, yes sir. Let's go, let's go. ጊዜ ሁለት ነች። ለአንዳንዱ ከብርሃን ፍጥነት የምትበልጥ በጣም ፈጣን የሆነች ነች። ለአንዳንዱ ደግሞ ከኤሊ በላይ የቀረፈፈች በጣም ዘገምተኛ ነች። እስቲ ጆን ዳንኤልን ሆናችሁ አስቡት። 1 ዓመት ከ4 ወርን ጊዜው እንዴት እንደማይሄድ እንዴት እንደሚንቀራፈፍ መቼ ወጣለው መቼ ከዚህ ነገር እገላገላለሁ ብላችሁ የምታስቡትን የምትጨነቁበትን ሌሊቶችን እስቲ አስቡት። ጊዜ 1 ዓመት ከ4 ወር ሳይሆን 14 ዓመት ሁላ ሊሆንባችሁ ይችላል። በተቃራኒው ደግሞ እኛ እንደ ተመልካች እቺ 1 ዓመት ከ4 ወር 14 ቀን የሆነችብን ትናንት ይመስል ነበረ። ባለፈው አይደለ እንዴ ምንላት ቀን ነበረች እቺ 1 ዓመት ከ4 ወር። እዚሁ ስክሮል እያደረገን ጆን ዳንኤል ታሰረ፣ ስለሱ ስንት ነገር አወራን። ከዛ በኋላም ስንት ነገር ወጣ፣ ስንት ነገር ገባ። እዚሁ ስክሮል እያደረገን ጆን ዳንኤል ተፈታ። በጣም ፈጠነችብን። ጊዜ ስቃይ ውስጥ፣ መከራ ውስጥ፣ እስር ቤት፣ ሆስፒታል፣ ብቻ የሆነ ጭንቅ ነገር ውስጥ ካላችሁ ከቀንድ አውጣ በላይ
ይንቀራፈፋል። የሆነ ደስታ ውስጥ ምን ነው ባያልፍ የምትሉት ነገር ውስጥ ስትሆኑ ጊዜ በብርሃን ፍጥነት በአንድ ጊዜ ይተኮሳል። ለማንኛውም ጆን ዳንኤል እንኳን ለቤታ አበቃ፣ እንኳን ከእስር ተፈታ፣ ሁሉም ለበጎ ነው ይባል የለ። ይሄ ቀን መቼ ያልፋል ብለህ ጸሎት እንዳደረግ ተስፋ አለኝ። ይሄው አልፎ ዛሬ ላይ ተፈተ ነፃነትህን አግኝተሃል። ባገኘኸው ነፃነት ደግሞ ቆንጆ ነገር አሪፍ ነገር ሰርተ ካሳለፍከው ነገር ተምረህ ጊዜህን በአግባቡ እንደምትጠቀም ተስፋ አለኝ። ይመች ወገን። ምን እስኪሆን ነው የምንጠብቀው? በትግራይ ክልል ሕጻዝ በሚባል ቦታ በጣም በርካታ ሰዎች እየሞቱ በርካቶቹ እየተጎዱ በርካቶቹ በረሃብ ብቻ እያለቁ ይገኛሉ። እባካችሁን ይሄንን መረጃ ለሚመለከታቸው አካላት አድርሱልን። መንግስት ሊሆን ይችላል፣ ኤንጂኦ ሊሆን ይችላል፣ ባለ ሀብቶች፣ ቲክቶከሮች፣ ብቻ መላው ኢትዮጵያውያን ተባብረው ይሄንን ነገር ሊቀርፉ ይገባል፣ ልንቀርፍ ይገባል። እንዴት የሰው ልጅ በአይናችን እያየነው በረሃብና በድርቅ ይሞታል? ባልጠፋ ገንዘብ ባልጠፋ ምግብ። ኧረ ሁላችንም ተባብረን ልክ ለጎፋ እንደደረስነው፣ ልክ ለቦረና እንደደረስነው፣ ልክ ለወሎ ለወልዲያ እንደደረስነው ለትግራይ ወገኖቻችንም እንድረስላቸው። በጣም በርካታ ሰዎች እየሞቱ እንደሆነ መረጃዎች እየደረሱኝ ይገኛሉ። ይሄ ጉዳይ ልክ እንደኛ ሊሰማን ይገባል። እስቲ ተመልከቱት እነዚህ ቪዲዮዎች። የሰው ልጅ እንደዚህ በረሃብ ምክንያት በድርቅ ምክንያት እንደዚህ ሲጎዳ ማየት፣ እንደዚህ ሲያልቅ ማየት እግዚአብሔር ሁላ ምን ይለናል? ወገኖቻችን እንደዚህ በረሃብ ሲያልቁ ማየት በጣም ያሳዝናልና የሚመለከተው አካል እኛንም ጨምሮ ይህንን ጉዳይ ልንቀርፍ ይገባል ብዬ አስባለሁ። ወገኖቻችን በትግራይ የምትገኙ ይሄ ጉዳት የደረሰባችሁ ወገኖቻችን በቅርብ ጊዜ ይሄ ነገር መፍትሄ አግኝቶ ወደ ደስታ ወደ ሳቅ ትመለሳላችሁ ብዬ ተስፋ አደርጋለሁ። አይዞን።